አዎ እንትን አሁን አንተ ስለጠየከኝ ነው እንጂ በነገራችን ላይ ማለት ነው ይሄ እዚህ ጉዳይ ላይ እኔ መልስ መስጠትም አልፈልግም ነበረ፣ ግን ካመጣኸው አይቀር ምክንያቱም ምንም ለአንድና ለመጨረሻ ጊዜ ብሎ ነገር የለም። እሷ እንደምታውቃት ሁሌም ችግር ፈጣሪ ናት። የሀሳቡ መነሻ የሆነው ይሄ ነው። አሰማሃለሁ። በፍላጎታችን የምናደርገው ነገር ነው። ጀርመን ያለ ሰው ላንቺ ፍራንክፈርት ኢቭን በተለይ ፍራንክፈርት የሚኖር ሰው ስላንቺ ተናግሮ አይጠግቡም። ሜላትን ማን ነው እስኪ የት ቦታ ነው የት መሽታ ቤት ነው የት ምግብ ቤት ነው ሰው የሚያይሽ? የትም ቦታ እኮ አትገኝም ከስራሽ ውጭ። ስለዚህ እኛ ቢግ ሪስፔክት ትልቅ ክብር አለን ላንቺ። ስምሽም እንደዚህ እንደዋዛ ሲጠፋም መስማት አንፈልግም። እውነት ለመናገር ሌላ አጀንዳ ሌላ ነገር ቢኖራቸው ኦኬ። ሰው በፖለቲካ ቢናገርሽ እኔ ገብቻ አልናገርም። ለምን ሁሉም ሰው የየራሱ አስተያየት፣ ሁሉም ሰው የየራሱ አመለካከት ይኖረዋል። በፐርሰናሊቲሽ ግን በማንነትሽ ግን ሲመጡ ግን እኛ ወተን እንደ ሰው እንመሰክርልሻለን። በዛ ላይ ደግሞ ቁንጅና ያለችው ነገር ደግሞ ሜላት እግዚአብሔር ምን ይወጣላታል? ቆንጆ ነች። ይሄን ደግሞ አይናቶ ልብ የሚፈርድ ነው። ቢመራችሁም ዋጡት፣ ምንም ልናረጋችሁ አንችልም። ስለዚህ አሁንም ቢሆን ሜላት ያለችበት ቦታ ላይ ስራ ላይ ነች። ስራዋን እየሰራች ከእናንተ ጋር ኢንጆይ ታደርጋለች። በዛ ደረጃ ነው። እነ እንቁርቲ ምን ላይ ሆኖ ስለማን እንደሚያወሩ አናውቅም። ምን ላይ ሆና እንዴ አንቁርቲ ከስንት ወልዳለች? ስንት ባላላት? አንዴ ናይጄሪያ፣ አንዴ ፓስተር፣ አንዴ ማስተር፣ ስንት ባላላት? የምናውቀው ታሪክ የለም ስለሷ። ስለዚህ ሜላትን ወጣችሁ የምትወቅሷት ሰዎች እውነት እየተሳሳታችሁ ነው። በማታውቁት ነገር ነው እየወቀሳችኋት ያላችሁት ወይ እየተናገራችኋት ያላችሁት። በጣም ስታቋትና ስትቀርቧት የምታዝኑላት የምትወዷት በጣም ጥሩ ትሁት ምስኪን ሰው ነች። እኔ በዚህ ደረጃ ስለማቀሽ ነው ወጥቼ ሁልጊዜ የሚመሰክርልሽ። ምን ነው አንተ ያውቃሉ እኔ እንደዛ አይነት ፐርሰናሊቲ እንዳለኝ ያውቃሉ። በስነ ስርዓት ሁሉም ያውቃል። እዚህ ሶሻል ሚዲያ ላይ እኔ ምን አይነት ሴት እንደሆንኩኝ ያለኝን ስነ ምግባር ሁሉም ሰው ያውቃል። ተረዳኝ። ምንም አሁን እኮ ፌመስ ለመሆን ነው እኮ ሌላ አይደለም። በቃ ደግሞ እኮ የሚገርመው ነገር እኮ ሁሉም የሚመኘው ነው እኮ ነው። አሁን አንቺ እኮ ያለሽበትን ህይወት የሚመኙ ሰዎች ስላሉ እኮ ነው ችግሩ እኮ ይሄ እኮ ነው። አንቺ ያለሽበትን ሌብል የሚፈልገው ብዙ ጥቃቅንና አነስተኛ አሉ። ምን እናርጋቸው ታዲያ? አንቺ መሆን አይችሉማ። ዳይሬክትም ኢንዳይሬክትም ብንናገራቸው እኮ አልገባላቸው ሰው። ስለዚህ ተደራጅታቸው እሷን መሰሉ ማለት ይከብዳል። አንድ ሰው ነሽ ብዙሃን ለወጥቶኛችም። ስለዚህ ምድረ ጥቃቅንና አነስተኛ ተነስቶ ስላንቺ አወራ ማለት አንቺ ነሽ ማለት አይደለም። እኛ በመናቀሽ ልክ ስላንቺን መሰክርልሻለሁ። በጣም ጨዋ ስነ ስርዓት ያላት ልጅ ነች ሜላት ማለት። ከዚህ በላይ ደግሞ ወጣ ደግሞ ብዙ ስራ ይሰራች። እንዴ ጋይስ እኛ እኮ ቪዲዮ ስላለቀቀች ነው እንደ እርዳታ እያደረገች ምን እያደረገች ቪዲዮ ስላልሰራች ነው እንዴ? ይሄ እኮ በውስጥ እኮ እኛ በምናውቀው ደረጃ ልክ እናውቃታለን። እንደ ሌሎቹ አስመሳይ ሆና ወይ ደግሞ አበላው አጠጣው ብላ እኮ የሆነ ቪዲዮ ምናምን መፖስት ይሄ እኮ አቅቷት አይደለም። ግን ሰው ልጅ የሚያደርገውን በውስጥ ነው። እኛ ስለምናውቃት ነው በዚህ ልክ ሽንጣችንን ገትረን የምንከራከርላቸው። ምንም የሚያገናኘን ጥቅም የለም። ሜላት ከኔ አትጠቀም፣ እኔ ከሜላት አልጠቀም። ግን ሁልጊዜ ለእውነት ግን እንቆማለን። እውነት ማለት ደግሞ ይሄ ነው። አንድ ሰው ወጥቶ ስላንቺ ሲመሰክርልሽ ያህ ሰው ስለሚቀርብሽ ወይ ስለሚያውቅሽ አይደለም። ያህ ሰው ላንቺ መልካም አስተሳሰብና መልካም ነገር ስላለው ስለምናውቃት ነው በዚህ ደረጃ። እኔ አሁን እንቁርቲ ምንድነው የትኛው ስራዋ ነው? እንቁርቲ ስንት አጀንዳ ይዛብን መታለች። እኔ ብዙ ቪዲዮዎች አሉኝ። እኔ በውስጥ ልክልሻለሁ። እግዚአብሔርን ነው የምልሽ። አሁን እንኳን ስላንቺ በተነሳበት እንኳን ብዙ ሰዎች ለሜላት ላክላት እያሉኝ ብዙ ቪዲዮዎች ልኮብኛል። ሜላት እኔ እንኳን እንደዛ አድርጌ እንኳን እኔ እንኳን እግዚአብሔርን በዛ ደረጃ እንኳን እንድትለዩ ያደርግሻል እና የማያውቁሽ ሰዎች ቢጨነቁብሽ፣ የማያውቁሽ ሰዎች ቢናደዱብሽ፣ የማያውቁሽ ሰዎች ስምሽን ቢያጠፉ ለአንድ ሳምንት ነው። እኛም እናቀሽ ግን ሁልጊዜም ከኛ ጋር ነሽ፣ አጠገባችን ነሽ ያለሽው። ጋይስ በቅርብ ቀን ታዩታላችሁ። ሜላትን በቅርብ ጊዜ ታዩታላችሁ። እውነቴን ነው የምላችሁ። እኛ ምን እናርግ ታዲያ? እኛ አሁን
ግን እኔ ዝቅ ብዬ መኖር የምፈልገው ታውቃለህ አይደለ? እውነታውን ነገራለሁ። እንደዛ ኑሮሽም እኮ እንደዛ እኮ ነው እስከምናውቀው ድረስ ኑሮሽም እንደዛ እኮ ነው እስከምናውቀው ድረስ። ግን ይሄ ህብረተሰብ ደግሞ አንዳንዴ ደረጃሽንም ሌብለሽንም ማየት አለበት ብዬ አምናለሁ። ማለት ራሱን ችሎ ቆሞ ሜላት ማለት እኮ ጋይስ እዚህ ሀገር በመንግስት ተረድታ የምትኖር ልጅ አለች። የራሷ ድርጅት ከፍታ የራሷን እንቅስቃሴ እያደረገች የምትኖር ሴት ነች። ይሄ ደግሞ እውነቴን ነው። ነጭ ነጯን ነው የምንናገረው። በቃ እየመረራቸው የሚዋጡት ልብስ ሰፊ ነኝ ቢሆንም ሌላ ስራ አለኝ። ይኸውልሽ እዚህ ጋር የፈለገ ሰው ብትሰድቡኝ ምን ብትሉኝ እቺ ልጅ የራሷ ሙያ ያላት የራሷ እንቅስቃሴ ያላት ማደግ የምትፈልግ ሰው ነች። የምትጥር ሴት ነች እንዴ። እኛ እኮ አጀንዳ እኮ መስጠት አያቅተንም እኮ እኛ እኮ እኔ ሜላት በውስጥ እደውልልሻለሁ። ከምር እኔ የሆነ አጀንዳ እንደውም ስለሆነ ነገር እንደውም ባወራሽ በጣም ይገርመኛል። ብዙ መወራት ያለባቸው ሰዎች ባሉበት ቦታ ላይ አንቺን አንስተው ሜንሽን አድርገው ሲያወሩሽ በጣም ነው ያዘንኩት። ስለዚህ አንቺ በርቺ፣ ጠንክሪ፣ አይዞሽ። የሰው ወሬ ወደኋላ እንደውም ይኸውልሽ ድንጋይ በተወረወረልሽ ቁጥር ድንጋዩን ለቅመሽ ቤትሽን ስሪበት። እንደውም ግራውንድ +1 ሳይሆን +3 4 ምናምን መገንባት ነው ያለብሽ። በቃ እያመማቸውም ቢሆን ይዋጡት። ምንም ማድረግ አይቻልም። አንቺም መሆን ካልቻሉ አልቻሉም እንዴ። እስቲ አሁን እንቁርቲን እጅ እዩት እስኪ። ከሜላ ተገርጋ እንኳን አይገናኝም እኮ ምንና ምን ናቸው እኮ በቃ የሰማይና የምድር ልዩነት ያላቸው ሰዎች። እግዚአብሔር ነው የምላችሁ። ቅናት ነው ምንድነው? ሴቶች ለሴቶች ይቀናሉ በእርግጠኝነት። በጣም ብዙ ቪዲዮዎች አሉኝ እኔ ጋር የደረሱኝ። በውስጥ ልክልሻለሁ፣ ፖስት ታደርጊያቸዋለሽ። ከዛ በኋላ ሰው አይቶ ይፍረድ ነው የምለው። እሺ ቆይ አንዴ ላድርገውና ቆይ አንዴ አሁን አንተ ስለጠየከኝ ነው እንጂ በነገራችን ላይ ማለት ነው ይሄ እዚህ ጉዳይ ላይ እኔ መልስ መስጠትም አልፈልግም ነበረ። ግን ካመጣኸው አይቀር ምክንያቱም ምንም ለአንድና ለመጨረሻ ጊዜ ብሎ ነገር የለም። እሷ እንደምታውቃት ሁሌም ችግር ፈጣሪ ናት። የሀሳቡ መነሻ የሆነው ይሄ ነው። አሰማሃለሁ። በተደጋጋሚ ስለሱ ታወራ ነበረ፣ ስለማሩ ማለት ነው። ተይ ብዬ አስቆማት ነበረ። በቃ ስለዛ አታውሪ፣ እኔ ነኝ እዚህ ሶሻል ሚዲያ ላይ ያለሁት እኔም በተመለከተ እንጂ ስለሱ አታውሪ ብዬ በተደጋጋሚ ነግራታለሁ። እሷ ግን የሱን ፎቶግራፍ እያመጣች እሱን ለማሳጣት ለማሸማቀቅ የሄደችበት ርቀት ቀላል የሚባል አይደለም። ስለዚህ ምንድነው ያደረገችው? ሁለት ነገር ወደዚህ ነገር ውስጥ እንድንገባ ያደረገንና አንደኛው ይሄ ነው። ታሪክ ነው የምነግራችሁ። ዝም ተሰርቶባት ነው ሜላይ ስሙ እንደም ቆይ ይሰማል። ትንሽ ድምፅ ጨምሪበት። ቆይ ክላስተር ሄዲንግ ሚሞሪ ምናምን ሉዝ እያስደረገኝ ነበር። ምንም ነገር አራሳም ታውቃላችሁና ኤንወስ ይሄን ቪዲዮ ማየት ትችላላችሁ። ከዛ ላይቭ ላይ ገብታ በተደጋጋሚ የተናገረችው አንድ ነገር ነበር። ያን በተመለከተ ሐሳብ አትስጪ፣ ስለዚህ ስለኔ ህይወት አይመለከትሽም፣ ስላለፈም ሆነ ስለኔ ህይወት አይመለከትሽም ስል ምንድነው ያደረገችው? ፍትህ ብላ ለማሩ ኤክስ ማለት ነው። ፍትህ ለሷ ፍትህ ይገባታል ብላ መጣች ማለት ነው። ስለኔ ያለፈ ህይወት በተደጋጋሚ አታውሪ ብዬ ነግሪያት ነበረ። እዚህ ላይ ሐሳብ አትስጪ፣ ይሄ የኔ ጉዳይ ነው። እዚህ ሶሻል ሚዲያ ላይ ያለሁት እኔ ነኝ እንጂ እሷ አይደለም። እንዳለ የሷ ፋይል ውስጥ ስትገባ የሱ ፎቶግራፍ አሳረኛውን ሳቢው አሳረኛው ብዙ መረጃ ያለው ሰው ነው። አሳረኛውን ሳቢው ቤተሰብ ነው ወገን ነው። እሺ አሁን ላልከው ለአንዴና ለመጨረሻ ስላልከው ማለት ነውና አሁን ሰው ይቅርታ ጠይቅ የሚለው ከሌላ ኢሹ ጋር አገናኝተው ካልሆነ ትርጉም ወስደው ያልሆነን የእናትን ፎቶግራፍና የኔን አድርገው እዚህ ነገር ውስጥ እንዲገባ ያደረገችው እሷ ነችና ዋና መነሻ ሐሳቡ ግን ምንድነው? በተደጋጋሚ የማሩን ፎቶግራፍ እንዲሁም ደግሞ ያለፈ የሱን ታሪክ እያወጣች ስለሱ ያልተገቡ ነገሮች ትሰራለች፣ ትናገራለችና እኔ ነኝ እዚህ ያለሁትና ስለምንድነው ስለኔ ማታወሪው እሱን ተብዬ በተደጋጋሚ ነግራታለሁ። ልትሰማ አልቻለችም።
ተረዳኸኝ? በኋላ ምንድን ያደረገችው ለሷ ድምጽ እንሆንላት እና ሜላት ከሌን ወሰደች። ከሌን እሷ በፊት ህይወቷን ከሌላ ሰው ነው ወስዳ ያገባችባት፣ በድላታለች፣ በጣም ጎድታታለች ብላ ነው የተናገረችው። ይሄ ማለት በጣም የሚደብር ነገር ነው በነገራችን ላይ እና የሰው ባል ነው የቀማችሁ ብላ ነው በድፍረት የተናገረችው። እና ያቺ ሴት ደግሞ ልጆቿ ሜዳ ላይ ተበትነዋል፣ የሚበሉት የለም፣ የሚጠጡት የለም። በማን በሜላት የተነሳ ከትምህርታቸው ወድቀዋል፣ እንደዚህ ሆኗል። በቃ በጣም የሚደብር ለአእምሮ የሚከብድ ነገር የተናገረችውና ለዛ ወጥቼ እንትን ላይ ተይ እንደዚህ አይነት ነገር አትጻፊ፣ እረፊ። ይሄ ያለፈ ነገር። ይሄ ሰው የሶሻል ሚዲያ ላይ መጥቶ አያውቅም። ስራውን ብቻ የሚሰራ ሰው ነው። ሚዲያ ተጠቅሞ አያውቅም። የሱ ነገር አትንኪ። ይሄ የማይነካ ድንበር ነው። እኔ ጋር እንደፈለግሽ ማውራት ትችያለሽ፣ እሱን ግን አትንኪብኝ ብዬ በተደጋጋሚ ለምኛታለሁ። እኔ ማንም ሰው ይስማከ እንዲነካብኝ አልፈልግም፣ ልንገርህ። ምክንያቱም እዚህ ሶሻል ሚዲያ ላይ ያለ ሰው ስላልሆነ እሱ ሰውዬ እረፊ ስላት እንዲያውም እናንተ የጠፋ እሱን እያላችሁ ለምን ትጠይቋታላችሁ? እኛ መጠየቅ ያለብን ፍትህ ለሚስቱ ነው ብላ ለበፊት ሚስቱ ሜላት ናት ለዛ ሁሉ ህይወት መበተን ምክንያት አለች ማለት ነው። እንግዲህ እዚህ ላይ ነው የሚጀምረው ጦርነቱ። አሁን ይህንን ነገር ለሁላችሁም ለአንዴና ለመጨረሻ ጊዜ አሰማችኋለሁ። እኔ የሰው ህይወት እንደምበትን አድርጋ ነው እሷ የተናገረችው። አሁን እዚህ ጋር ያለውን እንድትሰሙ ትፈልጋለሁ ሁላችሁም። ከዚህ ንግግር በኋላ ትፈርዳላችሁ። ከዛ እንዴት አድርጋ የሰጠሁትን ምላሽ እንዴት ቆርጣ ከሌላ ሰው ምስል ጋር እኔ መለስኩት መልስ ለሌላ ሰው ነው። እሷ ደግሞ ከሌላ እህቴ ጋር ፎቶግራፍ አብራ በማቀናጀት ልጇ እንደዚህ ሆነ እንደዚህ ተፈጠረ ብለው የሄዱበት ርቀት ቀላል የሚባል አይደለም። ለአንዴና ለመጨረሻ ጊዜ ነው ይሄን ምራው ባልተገባ መልኩ ስለኔ ስለሱ ስተዋሩ እንደ አንድ ሚዲያ እዚህ እንዳለ ሰው ምላሽ መስጠት ነበረብኝ። ከዛ በተረፈ ልጆቹን ማንስታ ያልተገባ ነገር በዛ ልክ ስታወራ ወጥቼ መልስ መስጠት ነበረብኝ። ከትምህርት ወድቀው በሷ የተነሳ እንደዚህ ሆነው ተጎድተው ምናምን ስትል ማንም ሰው ልጁን መንከባከብ አለበት። ለዛ እናት ነው ተጠያቂ መሆን ያለባት። ኃላፊነት መውሰድ መቻል አለብሽ ብዬ ስለ አለፈ ህይወቴ ነው እዛ ጋር የተናገርኩት። ከሌላ እናት ጋራ የሚያገናኝ ምንም አይነት ነገር የለውም። ይችን ቁርጢ ግን ሰዎችን ዋና አላማዋ ሰዎችን እርስ በርስ ማባላት፣ ሰዎችን ቤተሰብን መበተን፣ ቃላቶችን እየሰነጠቀች እንዴት ሰው ጋር ማጣላት እንዳለባት ጠንቀቃ ስለምታውቅ ይሄንን ትታ ወደኋላ ተመልሳ መናገር የፈለገችው ለሷ ነው ብላ አምጥታ እዛ ጋር ያልተባለ ያልተጻፈ ያልተተረከ ታሪክ አምጥታ ድራማ ሰርታ ከሷ ጋር አገናኘች። እኔ የተናገርኩት ስላለፈ ህይወቴ ስለመጣሁበት ተገኘች እንደዚህ ስትማግጥ ተገኘች ለተባለው እኔ ሳልሆንኩ ስማግጥ የተገኘሁት ያለፈ እሷ እንደሆነች ያለፈ ታሪኩ እሷ እንደሆነች ነው እዛ ጋር መጥቼ የተናገርኩት። በእኔ ቦታ ስትሆኑ ከዛም በላይ ታረጋላችሁ። እኔ እንደውም በተረጋጋ መንፈስ ነው የመለስኩት። ንግግሯ የሷ ሄደችበት ርቀት ሰውን አታክ ለማድረግ የሄደችበት ርቀት ቤተሰብን በተለይ በዚህ ቤተሰብ ውስጥ ገብታ በጣም በቃ ዩቲዩብ በደንብ ነው ቪዋን የጨመረችው ፎሎወር የሰበሰበችው። ይሄን ያክል ግን ምን ያክል በሷ የተነሳ በዚህ ያ ቤተሰብ ግን ምን ያክል እንደተናጋ ግን አስባ አታውቅም። በህይወት የሌሉ ሰዎች እንኳን እንዳያርፉ ሸቀለችባቸው። እንደዚህ አይነት ጨካኝን ሴት ማውገዝ ሲገባችሁ ከጎኗ ሆናችሁ የሆነ ሌሎቻችሁ ወሬ የምታናፍሱት ነገር ማለት ነው። በጣም ያሳዝናል። እውነት በጣም ያሳዝናል። ይሄ ግፍ ነው። በቃ ማለት ለሰው እንደዚህ ያክል ሰውን መበደል ያልተባለ ያልተነገረ ያልተጻፈ እኔ ባልተናገርኩት የሌለ ታሪክ አምጥታችሁ እዚህ ጋር የሌላ ሰው ፎቶግራፍ አቀናጅታችሁ እሷን የተናገራችሁ ብላችሁ እሱስ ዝም ይለኛል እናንተ ስታስቡት? እሱም ዝም አይለኝም። እንዴት ነው ስለእንትና አውርቼ እሱ ዝም የሚለኝ? እንደዚህ ብሎ ነገር የለም። ማንም ሰው ህይወት ይጀምራል። ኦፍ ኮርስ ማንም ሰው ህይወት ይጀምራል። ህይወት ይቀጥላል። አለቀ። መሄድ ያለበት እግዚአብሔር ባይል ጥሩ ነበር። ነገሮች መልካም ቢሆኑ እንደነበሩት ነገሮች ቢቀጥሉ ጥሩ ነበረ። እግዚአብሔር ካልፈቀደ ግን ሁሉም የየራሱን ህይወት ሲጀመር እዚህ ጋር ምንም የተጀመረ ምንም እናንተ እንደምትሉት ተጋብተዋል ሜላት እናንተን ቀለበት አስረዋል፣ ውሸት። ይሄ ሁሉ ለራሳችሁ ጥቅም ለሚዲያ ፍጆታ የምታወሉት ነው። ዛትስ ዋይ ለማንም መመለስ ያልፈለኩት ሆዴ እዛ ጉዳይ ላይ ማንሳትም ያልፈለኩት ከኔ ጋር ፉክክር ስለያዙ የኔን ስም ለማጥፋት ስለፈለጉ ነው። እኔ ደግሞ ስለምበልጣቸው ነው። አሁንም ቢሆን በደንብ አድርጌ ስለምበልጣቸው ቁጭ ብለው ያወራሉ። ወደዱም ጠሉም ስለኔ ያወራሉ። እኔ ደግሞ ማሩን አላስደፍረውም።
አስከብረዋለሁ። እናንተ የፈለጋችሁትን ስምና በተለይቺ እንቁርት የምትባል በሐሰት እሱን ለማጠልሸት በጣም ብዙ ነገር ይዛ መጥታ የሱን ማንነት የማይገልጽ ብቻ ስለ እንትን ሁሉ ስታወራ ነበረ። በጣም በሚያሳዝን ሁኔታና እንደሚያስከስሳት እንኳን አታውቅም። ባልሆነ መንገድ ስለሱ የሄደችበት መንገድ ቀላል አይደለም እና አያውቃት አታውቀው፣ ግን በቃ አቴንሽን ለመሳብ በቃ የሱን ትኩረት ለማግኘት ስትል እና እሷ ማነች ስለሱ ኤክስ ድምጽ የምትሆነው ቲክታክ ላይ ድምጽ አስነስታ ለሷ ድምጽ እንሆናት ተበድላን የኖረችው ምን ማለት ነው? እሷማ እንግዲህ ከባሏ ውጭ ስትማግጥ ተገኝታን የተፈታቸው። ይሄንን ፋክት ማንም ሊክደው አይችልም። ይሄንን እውነት ማንም ሊፍቀው አይችልም። እውነታው እሱ ነው።